ወንበር ላይ ቁጭ ብሎ እየተሽከረከሩ ቂጡን እያሸ በቂጥ ላይ ሱር በዩቱብ ገንዘብ አልሰበሰብኩም። ላቤን ጠፋ አድርጌ ሰርቼ ነው። ተቃጥዬ የሚሰድቡኝ ሰዎች አሉ፣ የሚረግሙኝ ሰዎች አሉ። ቮይስ መመለስ ራሱ ምን ያክል ጭንቀት እንደሚያመጣ እኔ ነኝ የማውቀው። እኔና የሰሩ ሰዎች ያውቃሉ። ያለበለዚያ ግን ወዳታለሁ፣ አከብራታለሁ። ሰፖርት ታደርገኛለች። ባለው በስራዬ በርታ ትለኛለች። ላይቭ ላይ በገባው በቂ በርታ ዘርናለች። እንዴት ነህ? አለሁ ደህና ነኝ። እየበረታሽ ነው? አዎ በርትቻለሁ፣ ደህና ነኝ። አንተ ምን ሆነህ ነው? ምንድን ነው ችግሩ? እኔ ምን ሆንኩኝ? እኔ እንጃ። ማርያምን ግራ በሚገባኝ ሁኔታ ነው ሰው እየተነሳብኝ። ተከፍሏቸው ሰው ተገዝቶብኝ ይሆን አላውቅም። ማን ነው ነገረክ? ማን ነው? ምንም ሁሉን ነገር በግልጽ ንገረኝ። በጣም ብዙ ሰው ዩቱብ ምንድነው ቪዲዮ ሰርቶብናል፣ አልፈናቸዋል። በቃ ይስሩ የመሰላቸውን ነው እያደረጉ ያሉት። ብዙ ጊዜ ሰው ስናገረኝ ወጥቼ ኢሞሽናል ሆኜ ስለምመልስ አልመልስም እንደዚህ ምናምን ብዬ ዘጋው። ከዛ በኋላ ምን ተፈጠረ? ኤላ ቲዩብ የሚባለው ሰውዬ እያንዳንዱን ነገር እየቆራረጠ በራሱ መንገድ ወስዶ ጸበል ይሸጣሉ። 25 ድራም አይደለም ዲሊቨሪ 10 ድራም ነው 15 ብር ራሳቸው ናቸው ገቢ የሚያገኙበት ምናምን በጣም ብዙ ነገሮችን ብሎ ጸበል ይሸጣሉ ብሎ ቪዲዮ ሰራብን። እኛ ጸበል አልሸጥንም። ጸበል የሸጥንላቸው ሰዎች ካሉ መጥቶ ይጠይቁን። አይደለም ጸበል የሸጥንላቸው ጸበል ይሄን ያክል ብር ያስከፍላል ወይንም ደግሞ ያለ ብር ጸበል አንልክላችሁ ያልናቸው አይደለም ብር የተቀበልናቸው እንደዚህ ያልናቸው ሰዎች መጥቶ ይክሰሱኝ፣ ይጠይቁን። እኔ እቀጣለሁ፣ ይቅርታ ጠይቃለሁ። የራሴ ጥፋት እንደዛ አይነት ጥፋት ካለብኝ ኦርደር እናወጣለን። ኦርደር የምናወጣላቸው ልጆች ጸበል ሲጠይቁን ጸበል ውስጥ አድርገን ከነ ኦርደሩ ልከንላቸዋል። ኦርደር ምንም ነገር የማይፈልጉ ልጆችም አሉ። ጸበል ስሉ ጸበል ብቻ የሚፈልጉት ጸበል ልከንላቸው 25 ብር ዲሊቨሪያቸውን ከፍሎ ተቀበሉ። እኔ ከኢትዮጵያ የራሴን እቃ ማምጣት ሲገባኝ 18 ሊትር ማለት 18 ኪሎ ይዤ መጥቼ ለእነሱ ሰጥቻለሁ። 18 እኮ ኪሎ እቃ ይዤ መምጣት ይችላለሁ። መልካም ላልገዛ ሰው ሳይቀር ጸበል ሰጥተካል በነፃ። እመቤቴን ሰጥቻለሁ። ክርስቶስን ላልገዛ ሰው እኮ መስጠት አይጠበቅብክም። እቃ ለገዛ ሰው በነፃ ጸበሉ ይሰጠዋል። እግረ መንገዱን ለእቃው ዲሊቨሪ ታጥቼው ለምን አይተውኝም? ለምንድነው ጸበል ሸጠሃል የምሉኝ? የሸጥኩበት አንድ መረጃውን ካም ብኖር ኦኬ። እኔ በሰራሁት ቪዲዮ ጸበል መውሰድ ከፈለጋችሁ ጸበል ይኸውና ይዘን መጥተናል። 2 ሰው 3 ሰው አይደለም አቡ የጠየቅን በኮመንት እንዳለ ገዳሜ ሄጄ ላይቭ ስገባ ላይቭ ላይ ይጠይቁኛል። እኔ ላይቭ ላይ የጠየቁኝን ሰዎች ሁላ እኔ ቁጥራቸውን አልያዝኩኝም። ጸበላችሁ መጥቷል ውሰዱ ማለት አልችልም። በሚዲያ እንዳሳየኋቸው በሚዲያ ነው አይደል ጸበል ነውና ውሰዱ ብዬ ቪዲዮ ሰራው። ጀስት እሱ ኦኬ። ከዛ በኋላ ጥያቄ የፈጠረባቸውና ሊያሰድባቸው የሚችለው ሌላ ነገር ደግሞ ምስቱ ቤት ውስጥ ተሽከረከረች። ምን ሆነች ትሽከርከራ ገዳም ላይ አይደለም ያለ ነው። ምናልባት ስለዚህ ጉዳይ ላይ ገባሽ ይችላል። እምነታው አይደለም ምናምን ሊሉሽ ይችላሉ። ይህን ነገር መናገር አይደለም። አሁን አንተ ጸበል ሸጥክ ከተባለ ጸበል በነፃ የሚሰጥ ነገር ስለሆነ የማይሸጥ ነገር ስለሆነ የሸጥክበትን ማስረጃ ያቅርቡ። ሲምፕል እኮ ነው። ያቅርቡ። ለጸበል የከፈሉበትን ደረሰኝ ያቅርቡ። ይክሰሱ። እኔ ከፍላለሁ መልሼ እጥፍ አድርጌ ይቅርታ ጠይቄ ሌላ ነገር ሌባ አስመሳይ ምናምን እያላችሁ ምጽፍ ሰዎች ሌላ ነገር አለ ከጸበል ውጭ የማላውቀው በቃ ያልነገረኝ ነገር አለ። ምንድን ነው ያልነገረኝ ነገር ካለ እስኪ ተናገሩ። ምንድን ነው? ጸበል ሸጥክ፣ ኦኬ ሸጠ፣ ማስረጃ ማለት በማስረጃ ነው የሰው ልጅ መነጋገር ያለበት አይደል? በቃ ጸበል ሸጠልን የሚል ሰው ደረሰኝ ለጥፎ ቪዲዮ ይስራ። ራይት። ሌላ ነገር ካለ ደግሞ በግልጽ ንገሩኝ። እኔ ያልገባኝ ነገር ካለ እንግዲህ ጸበል ሸጥክ ተብዬ ነው ስሜ እየጠፋ ያለው፣ ሰዎች እየፈረዱብኝ ያሉት ነው አይደለ? እሺ በቄ ጸበል ሸጠ የሚል አካል ይኸው ደረሰኝ ብሎ ሌላ ምንድን ነው? ይሄ ነው እንደዚህ ያናደደች። በቄ እባክህን ወንድሜ እንደዚህ አትሁን ምናምን ብሎ እያበረታታኝ የሰራ ቪዲዮ አለ። ከዛ ተነስቼ እዚህ ደረጃ መድረሴን የቤተ ክርስቲያናችንን ሕግ ጥሰዋል የሚሉት በኮመንት ምንድን ነው? በጣም ያምጡ፣ ህጉንም ያምጡ። የጣስኩትን
የቤተ ክርስቲያን ሕግ የጣሰው ማለት ጸበልን አምጥቶ ከኢትዮጵያ አምጥቶ ስደት ላይ ላሉ ወገኖች ጸበልን በነፃ መስጠት የቤተ ክርስቲያን ሕግ አይፈቅደውም። በዚህ ነገር ለምን አይናገሩም? በዚህ ነገር አንቺን ላነጋጋሽ አልችልም። እነ መዝሙረ ያሬድ ምናምን ስላሉ አባቶች ተማረ ምናምን ስላሉ እነሱ ጋር እንትን እንላለን። ምክንያቱም ሌላ ነገር ሊያመጡብሽ ይችላሉ። እኔ ላነጋጋሽ አልፈልግም። አይ እኔ እኮ ማወቅ አይደለም በነፃ አይደለም እያሉ ነው። በቃ ምን መሰለህ አሁን እዚህ ጋር እያሉ ያሉት በነፃ አይደለም እያሉ ነው። በነፃ አይደለም ጸበሉን የሰጠው ከተባለ ጸበሉን የሸጥክበት ደረሰኝ ተለጥፎ ቪዲዮ ይሰራና አንተም እውነት ሽጣህ ከሆነ ይቅርታ ትጠይቃለህ። እጠይቃለሁ። እንደውም ካሳውን ላከፍላቸዋለሁ እኮ። ስለዚህ በቃ ጸበሉን ሽጦ ከሆነ በነፃ የሚሰጥ ነገር ከፈጣሪ የተሰጠ ነገር እሱ በገንዘብ ሽጦ ከሆነ እና ማስረጃ ደረሰኝ ካለ ይቅርታ ይጠይቃል። እንዴት ልግባ እና ይስብሻለሁ? እንዴት አልሸጥኩም እንጂ ገንዘብ ከፍዬ እኮ ነው። 1 ኪሎ እኮ 10 ብር ተከፍሎ ነው የሚታለፈው። እኔ ራሴ ይዤ ስለመጣው ነው እንጂ እቃ ከኢትዮጵያ ስናስመጣ 1 ኪሎ 10 ብር ነው። ባስከፍላቸውስ መብት አይደል እንዴ? ከፈለገ ይወስዳል፣ ካልፈለገ ይተዋል አይደል እንዴ? ሰው ራሱን ሲያሙ ፓራስታሞል እንትን ሄዶ ፋርማሲ ሄዶ ሲገዛ ገንዘብ ከፍሎ ነው ይሰጣል፣ ይቀበላል። እኔ ግን ያንን አላደረግኩም። አመጣው ሲጠይቁኝ ስለምኑ በቂ እባክህ ደጁን መርገጥ ስላልቻልን ጸበሉ እንኳን አምጣልን፣ እምነቱ እንኳን አምጣልኝ ስሉ አመጣው። መጥቷል ብዬ 18 ሊትር ነው ያመጣሁት። እግዚአብሔርን ባለ 2 ሊትር 9 ሃይላንድ ላይቭ ላይ ራሱ ይታያል። ሙሉ ለሙሉ ካስገባን ምናልባት ወይ 1-2 ሃይላንድ ካላስገባን አላውቅም። ያ ሁሉ ይዤ መጥቼ ውሰዱ ብዬ ሲሰጣቸውም ደግሞ ባለቤቴ ጸበል አንሸጥም፣ ጸበል ትሸጣላችሁ የምትሉ ሰዎች ጸበል አንሸጥም፣ ኦርደር ያዘዛችሁ ከኦርደራችሁ ጋር፣ ሌሎቻችሁም ደግሞ ተዘጋጅቶላችኋል ኦርደሩ ተብሎ ጸበሉ በግማሽ ሊትር ሃይላንድ ተደርጎ ግማሽ ተደርጎ እንዳለ ተደርድሮ ቪዲዮ ሰርታ ፖስት አድርጋ ነው የላከችላቸው። ያ መረጃ እንኳን አለ። አንሸጥም ያልንበት ቦታ እንዴት ጸበል ሸጣችሁ ብሎ ያለ ማስረጃ ያለ ምንም ነገር ይሰድቡናል እኮ። ምን አነሳሳችሁ ይሄን ለማድረግ? አቡ ጸበል በሃይላንድ አይቀዳም ተከልክሏል። ስለዚህ ይሄ ነው ጥፋቱ፣ በሃይላንድ መቅዳቱ ነው። ይህንን በትህትና ጸበል በሃይላንድ አይቀዳም ብሎ መንገር ነው። ለሱም መልስ አለኝ አቡ። ጸበል በሃይላንድ ካልተቀዳ አይቀዳም አውቃለሁ። ገዳም ሲሄድ በጃሪካን ነው የቀዳው። በጃሪካን ይዤ መጥቼ አዲስ አበባ ግቢ ውስጥ ሆኜ ወደ ሃይላንድ ስገለብጥ ቪዲዮ ሰርቼ ቪዲዮን ራሱ እኔ እንደዚህ ይመጣል ብዬ አላሰብኩኝም። ቪዲዮ ውስጥ ከትቼዋለሁ። ከኢትዮጵያ በ10 ሊትር እንዴት ጸበል ላሳልፍ እችላለሁ? እኔ እንዴት ሻንጣ ውስጥ አስገብቼ ያሳልፋለሁ? ሃይላንድ ላይ ካልጨመርኩኝ እዚህ ብመጣ በምን በጉንጬ ነው የምወስድላቸው ወይስ እጅ ላይ አድርጌ ነው ማደርስላቸው? ሃይላንድ ውስጥ ጨምሬ በኦርደር እነሱ ጋር ካልደረሰ በፌስታል እየቋጠርኩ ነው ወይም ማደርስላቸው? እንዴት ነው የሚደርሳቸው? ትክክል። በምን በኩል ሊደርስ ይችላል? በሃይላንድ ካልተቀዳ ይህንን እንትን ምንድን ነው ቅድም እንዳልከው የሃይማኖት አባት ምናምን እንጠይቅና ዲያቆን መዝሙር አስገቢው እኮ ይግቡ። የት አሉ? አለ ይግባ ካሉ ማስገባት ትችላለሁ። እዚህ ጋር አሁን እዚህ ጋር ማስገባት ትችላለሁ። እንደዚሁ እንዳለን ማስገባት ትችላለሁ። 2 ሰው መግባት ይችላል። እኔ ካለ ብገባ ደስ ይለኛል። ለአንድና ለመጨረሻ ጊዜ ይህን ጉዳይ ብዘጋ። ከዚህ በኋላ ጸበል አላመጣም ብዬ ነበር። አመጣለሁ፣ ትወስዳላችሁ የታመማችሁ። ከዛ ውጭ ግን ለምታመጡት እያንዳንዱ ነገር እራሳችሁ ትቀበላላችሁ። ማናችሁንም አልሰማችሁ። ማናችሁ ዝም ካልኩኝ ጥፋቱ ወደ እኔ ሊዞር ነው። ዝም ካልኩኝ በዝምታ ላሳልፍ ነበር። ጸበል ሸጠ ተብሎ ዝም ካልኩኝ እውነት ስለሸጠ ነው ዝም ያለ። ህዝብ ይገለበጥብኛል። አስበሽ? አይ እንዴ አንተ እኮ የቢዝነስ ሰው ነህ። ስራዬ ላይ ሌላ ነገር ሊያመጡ። በእርግጥ እኔ ልጆቹ ያውቁኛል ከመጀመሪያ ጀምሮ። የሆነ የታውቃሉ ምናምን ብሎ ተናገረ። እንደሱ አይነት ልክስክሳም ሰው ሊያቀኝ አይችልም። ዛሬ በጣም ነው ምላሴ የረዘመ። በእርግጥ ግን አንዳንዴ ካልተናገርክ ባለመናገር ደጃዝማችነት ይቀራል እና አንዳንዴ ሲበዛ ወጥቶ ተናግሮ ራስን ማስከበርም ትክክል ነው። ሁሌ ዝም ማለት ፈሪ ያስብላል። አንተ ጸበሉን አመጣ በሃይላንድ መቅዳትህ ከሆነ ትክክል ያልሆነው የሃይማኖት አባት ትክክል እንዳልሆነ ይነግርሃል። ይቅርታ መጠየቅ ያለብህ ፈጣሪህንም ከሆነ ህዝብህንም ከሆነ ይቅርታ ትጠይቃለህ። አለቀ። ከዛ ውጭ ግን ጸበሉን አንተ በነፃ ነው ለህዝብ የሰጠከው።
ምንም ይህን ያህል እንትን የሚያስብላቸው ግን አንተ ልትናድድላቸው አይገባም። ይኸውልህ የሰው ልጅ ትንሽ ከፍ ስትል በተለይ የቢዝነስ ባለቤት ስትሆን ቢዝነስን ስም ለማጠልሸት አንተንም አንተ ከየት ተነስተህ እዚህ እንደደረስክ ታውቃለህ አይደል እንዴ? በቃ አንተ እኮ ከዚህ በፊት የዛሬ ስንት ዓመት በሰዎች ብር ተበልተህ ኢቃማክ ተበላሽቶ ራስህን ልታጠፋ ነበረ። አሁን ደግመህ እንደዚህ ካደግ ለስንት ሰው የስራ እድል ካመጣክ ስንት ሰው ረድተክ የስንት ሰው ህይወት ከቀየርክ በኋላ ዛሬም እንደ ድሮ ራሴን አጠፋለሁ ትላለህ። ይህን እኔ ከአንተ አልጠብቅም። ኮመንት ላይ ይቅርታ ምን እንደተባለ ታውቂያለሽ? ዮኒ ማኛ ቤቱ ቁጭ ብለው ይቅርታ ይጠይቅ ይቅርታ መጠየቅ አለበት ምናምን ብሎ ከምወደው ሰው ጋር ሊያነካካኝ እንትን አለ። እኔ ይቅርታ አልጠይቅም፣ ማንንም ሰው ይቅርታ አልጠይቅም። ቅድም አብራርቼላችኋለሁ፣ ተናግሬያለሁ። ግን ከዛ በላይ ደግሞ ይቅርታ የምጠይቅበት ምንም ነገሩን ለማፍታት የሃይማኖት አባት አጥፍተሃል ካለክ የሃይማኖት አባት አጥፍተሃል ካለክ እና ይህ ነገር ትክክል አይደለም ስህተት ነው ካለ ይቅርታ መጠየቅ ያለብክ ፈጣሪን ከሆነ ፈጣሪ ካዘዘው ነገር ውጭ አድርገህ ከሆነ ፈጣሪክን ይቅርታ ትጠይቃለህ። በተረፈ በአንተ ኃጢአት አንተ እንጂ የምትጠየቀው ኃጢአት ከሰራ ከአንተ እንጂ የምትጠየቀው ህዝብ አይደለም የሚጠየቀው አይደል? አንድ ሰው ይቅርታ የሚጠይቀው እምነቱ ከነካ ነው። ሶ ጋይስ ይኸው ወይን አርገኙት። እኔ ደግሞ እንትናን ያለ አሁን ያላችሁትን ሰው ወይኔ ቤት ደስ ወይ በቃ ቤት ይግባ። አቡዬ እንዴት ነሽ? ወይን አርገኝ እንዴት ነሽ? አለው ነፍሴ እኮ ተጨነቀች። እነሱ ደግሞ ደጅ ናቸው። ምስማ አንዴ ሆኒ ጋር እንደዚህ እንትን እያለ ከባድ ነው በጣም ሚስ አንደርስታንዲንግ የተፈጠረበትን ቀስ ብሎ ተረጋግቶ ያው አሁን ሀቡን እንዳወራሃት በመረጋጋት በቂ ሀቡ እየሰደበችኝ አይደለም ናርዲ ያወራችኝ ስርዓት ባለው መልክ ነው ያወራችኝ። ከመጀመሪያው ይሄ ቆሻሻ ይሄ ምናምን ይሄ ኦርቶዶክስን እየሸጠ ምናምን እያለ የሚያናግረኝ ሰው ተረጋግቼ ላወራ አልችልም። በጣም ይቅርታ ተናፍቼ ነው አልነካኋቸውም ማንንም ሰው። አንተ ኮልክ አይደለህም እኮ አይደለም ግን ቪዲዮ ተቆራርጦ የተሰራው ነገሮቹ እንዲመሳሰሉ አድርገው ነው ሰው ቆራርጦ የሰራቸዋል። ስለዛ አንተ የተከሰስክበት ነገር ላይ ገብተህ ታብራራለህ። አሁን እንዳብራራው አንዲትን ኮይን ወስጄ አይደለም የዲሊቨሪ ማህተብም ግዙ፣ ልብስም ግዙ፣ ቀሚስም ግዙ መታችሁ ስትወስዱ 25 ድርሃም ከፍላችሁ የዲሊቨሩን ትወስዳላችሁ። ከልብስ ጋር ደግሞ ያዘዛችሁ ልብሱን ስትወስዱ በምከፍሉት ዲሊቨሪ ትወስዳላችሁ ብለህ ብታብራራ ነገሮች ሁላ ይቀዘቅዛል። በዛ ላይ ደግሞ ያሁሉ መከራ ያሁሉ ችግርን አልፈ ሀቡ ታውቂያለሽ፣ ብዙ ነገሮችን አልፎ እዚህ ስንት ጸበል ሄደ ለዚህ ህፃን ልጅ መኖር ሲገባ ለማ ብለህ ነው ራሴን ማጥፋው የምትለው? ማን ነው የከሰሰ? አሁንም እንደዛ ነው። እኔ አንቺን እዛ ቃል አስገብቶሽ ይቅርታ ይጠይቃል ይህ ምናምን አሁን ለምሳሌ እናቴ የወለደች እናቴ ትሙት ራሴን ባጠፋለሁ። ኦፍኮርስ እኔ ይቅርታ ጠይቃለሁ ለአንተ ቤተክርስቲያን አባቶችን አትጠይቂም። ለምን ትጠይቃለሽ? ተረጋጋ በቃ። አንቺ ስለሆንሽ ነው በጣም እየተናደድኩ ያለሁት። ሌላ ሰው ቢሆን ምንም አይመስለኝም። ስለማከብርሽ ስለምወድሽ ነው። ቤተሰቤ ስለሆንሽ ነው። ለምን አናደርግም? ይኸውልህ አንተ ትረጋጋና በቃ በአንተ ቤት የሃይማኖት አባት አምጣና የሃይማኖት አባት ጉዳዩን ይውትና ከዛ ጉዳዩን አይተው አጥፍተሃል ካሉክ የሃይማኖት አባት ይቅርታ ትጠይቃለህ። ከሃይማኖት አባት በላይ አትሆንም መቼም። ገባህ? አልሆንም። ኦፍኮርስ። ስለዚህ ጥፋት እኮ የተባለው ሀቡዬ ጥፋት እኮ የተባለው ጸበል መስጠት እኮ አይደለም። ማንም ቤት መሄድ አይጠበቅም እኮ ራሱ ቤት ይሸጣልን ታብራራለህ። ነጠላ ለብሰው ቪዲዮ አልሰሩም። የቤተክርስቲያን ጸበልን እንትን እያሉ ላይክ አንተ ሌላ ጊዜ እንደምሰራው ቪዲዮ እኔ ይቅርታ እጠይቃለሁ ያልኩትን ፓርት ነው የምነግርህ። በቅሻዬ እሺ፣ ሌላ ጊዜ ነጠላ ለብሰን የቤተክርስቲያን ስነስርዓቱን ጸጉራችንን ተሸፍነን አይደለ ቪዲዮ የምንሰራው ሴቶችን። እኔ ሲሆን ለምገባቸው ሰው እንዲፈራ እያደረግሽ ነው፣ እንዲህ እየተጫንሽ ነው። ይቅርታ አያምንበት ለምን ቪዲዮ አሁን የእኛ የቤተክርስቲያን አባቶች የሚፈቅዱልን አለ። ረድተካል፣ መልካም ሰው ነህ። የምትታወቀው እዚህ ሚዲያ ላይ በመልካም ሰውነት እንጂ በመሳደብ በማጭበርበር በሌብነት አይደለም። ስለዚህ በራስህ ልትኮራ ይገባል። ገባህ? አንተ ጥሩ ሰው ነህ። ጥሩነትህን ደግሞ ሁላችንም እንመሰክራለን። ጥሩ ሰው ነህ።
ተሳስተህ ከሆነ ደግሞ ይቅርታ ትጠይቃለህ። ስለዚህ አሁን የሃይማኖት አባት አስገባና ጉዳዩን ለእሳቸው አብራራ። እሳቸው ትክክል ነህ፣ አጥፍተሃል፣ አላጠፋህም ይወስኑልህ፣ ይንገሩ፣ ያሉህን ታደርጋለህ። እሺ መልካም። እሺ ታቆልት ነን በቂ። እሺ አመሰግናለሁ አብዬ፣ እግዚአብሔር ያክብርልኝ። መዝሙር ያሬድ ጥሩልኝ። ለዛሬው እንኳን ሊሆነኝ ይገባል። ምክንያቱም ብዙ ታሪክ አለኝ ከመዝሙር ያሬድ ጋር። ትላንትና ይላል አትሊስት ጥሩ ህይወት ላይ ባልነበርኩ ሰዓት ነበረ መዝሙር ያሬድ። ስለዚህ ሼር አድርጉለት ሳለ ሳንታ ይታለ ሳንታ ናስ ሳለ እንዴት ነህ? ሀዊ ነኝ። ሀዊ መጣሽብኝ። አልደነገጥሽም እኮ በምንድን ነው የመጣሽብኝ? ያው መቼውንም እሱ ደፍሮ አይገባም እንደዚህ ውስጥ ማለት ነው። እኔው ነኝ። ዛሬ ቤቴ ስለሆነ ይመስለኛል። አይ አይደለም፣ እኔ የመጣሁት አንድ ነገር ለመናገር ነው። በቂ አሁን ሚስቴክ የተፈጠረበት ቦታዎች ምን መሰለ፣ ብዙ ሰዎች የተረዱ አይመስለኝም። አንተን ማለት ነው ያደረግከውን ነገሮች ምናምን ብዙ ሰዎች አልተረዱም። ለምሳሌ 25 ድርሃም የከፈሉት ለጸበሉ የመሰላቸው በጣም ብዙ ሰዎች አሉ። ለምሳሌ እኛ ኦርደር አንድ ሰው ሲያደርገን፣ ለምሳሌ ከኔ 2 ደቂቃ የሚያስኬድ ከሆነ ከካምፓኒ ነው የሚመጣው። ካምፓኒው ራሱ 25 ድርሃም ነው የሚቀበለን ማለት ነው። ምክንያቱም ለእያንዳንዳችሁ በቂ ጸበል ቢልክላችሁ፣ ኦኬ፣ በጣም ብዙ የታመው ሰውነታቸው ቆስለው ጡታቸው አብጠው ኩላሊታቸው የሚያማቸው ጸበል 4 ዓመት 5 ዓመት 10 ዓመት ሙሉ ያላገኙ መዳን ቤት የሚቀመጡ እጃቸው ቆስሎ በስውሯ ማርያም እምነትና ጸበል የዳኑ ደጇ ሂዶ የመሰከሩ በጣም ብዙ ልጆች አሉ። እና ዲሊቨሪ እያስከፈለ የነበረው የዲሊቨሪ ታዲያ ጸበል ከዛ አምጥቶላችሁ እናንተ ዲሊቨሪ ከፍላችሁ መውሰድ ምን ችግር አለው? እና እሺ ከዛ ሂዶ አምጥቶ ተነስቶ 25 ድርሃም ዲሊቨሪ ከፍሎ ለእናንተ መላክ ነበረበት ወይ? ይሄ የኔ ጥያቄ ነው። ምክንያቱም እሱ ከዛ አንጥቶ 9 ሃይላንድ አይደለም፣ በሃይላንድ ኦፍኮርስ ጸበል አይደረግም። የቤተ ክርስቲያናችን ይሄ እንትን ነው የተገደበበትም የራሱ የሆነ ምክንያት አለው። ግን ደግሞ ከኤርፖርት ሲያልፍ ጀሪካን አያልፍም። በሃይላንድ ካልሆነ 5 ሊትር ወይ 3 ሊትር በጀሪካን ይዤ በመጣ ከኤርፖርት አያሳልፉልንም። ገባችሁ? ግዴታ ምን ማድረግ አለብን? ዋናው ፖይንት እህቶቻችን እንዲድኑበት፣ ያመኑበት ሰዎች እንዲድኑበት። ስለዚህ 25 ድርሃም ከፍለው ካልወሰዱ ታዲያ እሱ ከፍሎ 25 ድርሃም የታክሲ ይላክላችሁ ወይ? 25 ድርሃም የተከፈለው የታክሲ ነው። የታክሲ ደግሞ አቡዳቢም የ2 ሰዓት መንገድ ሁኚ፣ ዱባይም የ30 መንገድ ሁኚ፣ የ2 ደቂቃ መንገድም ሁኚ፣ በካምፓኒ ስለምንልክ የ2 ደቂቃ መንገድ እራሱ 25 ድርሃም ነው የሚያስከፍሉን ማለት ነው። ስለዚህ አሁን ፖይንት ልሰጣችሁ የምፈልገው እኔ በቂ ጸበል ሲልክላችሁ፣ አሁን ጸበል የሚፈልጉት ይሄ የዘለላ ወይ የጠገባችሁ ምናምን አይደለም። ሁሉም ኦርቶዶክስ ተዋህዶ ማንም ሁኚ ማንም ይፈልጋሉ። የታመሙ በጣም ብዙ መዳን ቤት የተቀመጡ እኔ ጋር በጣም ብዙ ቪዲዮ አለኝ፣ ፎቶ አለኝ። የታመሙ ሰውነታቸው የቆሰለ ሰውነታቸው የደማ ጡታቸው እስከ ታሞ እንኳን ሐኪም ቤት የሚወስዳቸው እንኳን ያጡ አምነውበት በጸበሏና በእምነቷ የዳኑ በጣም ነፍ የተዋህዶ ልጆች መዳን ቤት ያሉ ልጆች አሉ። ስለዚህ ይሄ ጸበል የመጣው ለታመሙ መዳን ቤት ውስጥ ለሚሰሩ ልጆች ነው። እነሱ ማለት ነው 25 ድርሃም አይደለም ማለት ነው። ለምን 1000 አይባሉም ከፍለው የሚወስዱበት እንኳን ነበር። ምክንያቱም ህመማቸው ከዛ በላይ ስለሆነ ሐኪም ቤት የሚወስዳቸው የሌለበት አለ። ራሳቸውን ቢያማቸው ፐነዶል ዋጪ ነው የምትባለው። ስለዚህ እኛ ዋና ፖይንቱ
ልጆች ቤተክርስቲያን መሄድ የማይችሉ አሉ። በጣም ብዙ ልጆች የታመሙ ኦኬ ሂደው ጸበል መውሰድ የማይችሉ 25 ድርሃም ከፍለው ግን ቤታቸው ድረስ ጸበልና እምነት ይሄድላቸዋል። በሱ በጣም ብዙ ሰዎች ድነዋል ማለት ነው። ስለዚህ ብዙ ባናወራ አንዳንድ ጊዜ የራሳችንን ኃጢአት ዞር ብለን ብናይ ጥሩ ነው። ጣታቾቻችንን አንድ ጣታችንን ወደ አንደኛው ሰው ስናደርግ 4 ወደኛ ነው ያለው። ስለዚህ ፖይንት ያዙበት። እሺ ይሄንን 25 ድርሃም የታክሲ ነው። የታክሲ ደግሞ እሱ ከፍሎ ታክሲ የሚያመጣበትን ከፍሎ ጸበል አይልክላችሁ። ማክሲመም በቀን 100 ሰው ለ100 ሰው ጸበል ከላከ ስንት ብር ነው የሚሆነው? ለእናንተ ቀላል ነው፣ 25 ድርሃም ነው። 25 ድርሃሙን ግን በ100 ሰው አባዙት። ስለዚህ ብዙ እንትን ውስጥ ባንገባ ደስ ይለኛል። ደግሞ በጣም የሚያናድደው የራሳችን የሆናችሁ ሰዎች አንድ ቀን እንኳን ኦኬ አንድ ቀን እንኳን እነሱ ታመው እንኳን ጸበል አምጡልኝ እንኳን ብትባሉ የማትወስዱላቸው ዛሬ ላይ ቁጭ ብላችሁ ለመፍረድ ስትቀመጡ ግን በጣም ያሳዝናል። አመሰግናለሁ። እሺ አውያ አመሰግናለሁ። እሱን ካልተረዱ ደግሞ እሱን እኮ አስረድተናል። ጀስት ቪዲዮ ራሱ እኮ ሲሰራ 25 የዲሊቨሪያችሁን ከፍላችሁ መውሰድ ትችላላችሁ ነው ብላ የሰራች ፍቅር ራሱ። ፍቅር ደግሞ እንደዚህ ቮይስ መስራት አትችልም። መዝሙር ነው የምትሰራ። ብዙ ጊዜ ልብሱን ከማስታወቂያ ስትሰራ በመዝሙር ነው ሰርታ ፖስት አድርጋ እንትን የምትለው። አንዳንድ ጊዜ ሙዚቃ ልትቀላቀል ትችላለች። ከዛ ውጭ ፍቅር በንግግር የምትሰራበትን ቪዲዮ በጣም ሩቅ ቦታ ሄዳችሁ ነው የምታገኙት። አትችልም። የቻለችውን ያክል ተናገረች። ሰው ደግሞ በፈለገ መንገድ ጠምዝዞ ሰምቶታል። እንደዛም ቢሆን ደግሞ ብንሸጥ ራሱ እኔ ብር ተከፍሎ ነው የሚመጣው አይደል? ከኢትዮጵያ እቃ ስናመጣ በ1 ኪሎ 10 ድርሃም ከፍለን ነው የምናመጣ በ1 ኪሎ። እዚህ ሲደርስ ደግሞ ወይ ኤርፖርት ወይ ዴራ ሄደን ስንቀበል ካርሊፍት ይዘን ወይ በሆነ መንገድ ነው ሄደን የምናመጣ። ብር ከፍለን ነው የምናመጣ፣ በነፃ አይደለም የምናመጣው። ብንሸጥ እንኳን እንችላለን፣ ግን በእምነታችን ደረጃ እንደዚህ አይነት ነገር አይፈቀድም። እንደዛ አይነት ደግሞ ህሊናም የለኝም። እኔ የጸበል መሸጥ ስትራቴጂም አልነበረኝም። በጸበል ነው ገበያችሁን የምታሟሙቁት? ኔቨር። ጸበል ዴይ ቱ ዴይ አይደለም እኮ እኛ ጋር የምታገኙት። መጣ ጸበሉን ውሰዱ ብለን ቪዲዮ ሰራ። 2 ቀን ብቻ ስለ ጸበል ተወራ። ከዛ በኋላ ጸበሉን ጨርሰናል ብላ ቪዲዮ ሰርታለች። የምንገባ ማሟሟቁ ነው። ከዛ በኋላ ይቀጥላል እኮ። ጸበል ሳይመጣ በፊት እኮ ኦርደር እያወጣች ነበር። ጸበል ሳይመጣ በፊት እኮ እቃ ስንሸጥ ነበር እኮ። ስንት ዓመት? 4 ዓመታችን እኮ ነው እዚህ ሚዲያ ላይ ልብስ መሸጥ ከጀመርን እኛ። ዛሬ አይደለም። የጸበል ምንጭ ቤት ውስጥ የለም። የምናመጣ በአመት 1 ወይ 2 3 ምናልባት ከመጣ በቃ፣ ከዛ በላይ አይመጣም። ይህንንም ሰሞኑን ስለተመላለስኩ ነው ጸበል እየመጣ ያለ። ከዛ ውጭ ጸበል አምጥተን አንሸጥም እኛ። እንደዛ አይነትም አላማ የለንም። ወደፊትም ግን አመጣለሁ ጸበል። ከዚህ በኋላ አላመጣም ብዬ ነበር። አመጣለሁ። የታመመ ሰው 1 ሰው ይፈወስበታል። 1000 ሰው ደግሞ ትባላላችሁ፣ ትሳደባላችሁ፣ ትቀጥላላችሁ። አልሰማችሁ። ሳንታ በጣም ይቅርታ ወንድሜ። ወይ ገኒ ቅርታ ገኒ። እሺ በቄ ዋየው እኔ 1-2 ጸበል አምጥቼ ነበር እና ጸበል እምነት እንደዚህ ማተብ የዘውተር ጸሎት አምጥቼ እንደዚህ ስጦታ ሰጥቻለሁ። እና ብዙ ጊዜ እንደውም የሚያሳዝነው ያልደረሳቸው ሰዎች በጣም በቃ ሲለምኑ ምናለ ብዙ ሰው ባመጣ ነው የሚያስብለው። እና ዋናው ነገር ጸበል የምታመጣው ለበረከት ነው አይደል? በረከት ደግሞ የምታገኘው ጸበሉ ለደረሳቸው ሰዎች ነው። ጸበሉ ደርሷቸው የዳኑ ምስክርነት የሰጡ ወይ አንተን ያመሰገኑ ነው ሰው ትኩረት ማድረግ ያለብህ ማየት ያለብህ ያን ያመጣኸውን ጸበል ተጠቅመው እግዚአብሔርን ያመሰገኑ አንተን ያመሰገኑትን እንጂ እንደዚህ የሚተቹ ምናምን ሰዎች ላይ በዚህ ልክ ልትረበሽ ምናምን አይገባም። እና ብዙ ሰዎች ያመጣሉ። እንደው የሚዲያ ሰው ብቻ ሳይሆን ኢትዮጵያ ሄዶ የመጣ ማንም ክርስቲያን ጸበልና እምነት ነው ይዞ የሚመጣው። ምክንያቱም ሌሎች ነገሮች በሙሉ እዚሁ ሀገር ይሸጣሉ። ገባህ? ስለዚህ እኔ ይመስለኛል የቪዲዮ አሰራርህ የተወሰነ ቅሬታ ያላቸው ሰዎች አሉ። እሱም እንግዲህ ያንተን ፍቅር ስለማያውቋት ይሆናል። ግን ጸበል ማምጣቱ ምንም ችግር ያለው አይመስለኝም። እኛም ነገ ሀገር ቤት ሄጄ ስመጣ ለእህቶቼ ያንን ነው ማለት የምችለው። በርበሬ በመጣ በርበሬ እዚህ ይሸጣል። ማይሸጥ ነገር በረከት የሚገኝበት ነገር ጸበልና እምነት ነው። ገብተዋል። በዛ ነገር ብዙ ሰው ማዳም ቤት ውስጥ ሆኖ የሚሰሩ እህቶች ይድናሉ።
ሰው እንደ እምነቱ ነው የሚድነው እና ያን ጸበል አምጣልኝ ካሉ ምንም ችግር የለውም። እኔ በዚህ ደረጃ አትረበሽ ለማለት ነው ወንድም። እሺ ሳንታ በጣም አመሰግናለሁ ወንድም። ቅድም ለማውራት ገብተህ ነበር፣ ስላወረድኩ በጣም ይቅርታ። በቂ በነገራችን ላይ እኔ ነኝ እሱን ያስገባሁት። ሞዴሬተር አነሳብኝ። አጋጣሚ እሱ እንዲያወራ ስለፈለጉ አላነሳውም እኮ። ቆይ እሺ ችግር የለውም። ዮኒ ቤት ምን ስህተት ነው የተፈጠረው መሰለኝ? ዮኒ በዛ ደረጃ ክፋት ያለበትም አይመስለኝም። ያስረዳውና የነገረው ሰው ነው እንጂ አሁን ስቲል እሱ ያልተረዳው ስለ 25ቱ አልተረዳም። 25 ሀዊ ጠቅሷለች። ያን 25 ብር ራሱ ድርጅቱ ይህንን 25 ድርሃም ለመሰብሰብ እንደተደራጀ እንደተመሰረተ አያውቅም። አልነገሩትም ይሄንን ነገር ማለት ነው። ለዛ ነው ግዴታ አንድ ሰው 10 ቀሚስም ወሰደ የአንድ መርፌም ወሰደ 25 ድርሃም መውሰዱ አይቀርም የባለ ድርጅቱ የዲሊቨሪው። ሁለተኛ እንዴት አመጣው እንዴት አስገባው ምናምን ለሚባለውም ደግሞ 18 ሌትሩ ራሱ እንዴት ችላ አስገባው ለሚባለው ሰውም አግዘው ከልጆች ከጓደኞችም ጋር እንዳመጣው ይህን ነገር እንድታስረዳም ጊዜ አልሰጥህም እሱ ዮኒ ማለት ነው። በዛ ደረጃ ብሎ አይደለም እኮ ጥያቄ ጠየቀኝ፣ በስድብ ነው የጀመረ እንዳየኸው። አዎ በዛ ደረጃ መጨረሻ ላይ አሁን ቢሆን አስረዱት። እሱንም ቢሆን አንተ ለተከታዮች ቪዲዮም ሰርተ ቅድም ላይቭም ገብተ አስረድታችኋል። የተረዱት ተረድተዋል። ስለዚህ አሁንም ቢሆን ዮኒም ቢሆን መረዳት ያለበት ስለዛች ስለ 25 ብሩ ለምንድን ነው 25 ብር የተባለው? ድርጅቱ ያንተ ቢሆን እሺ ነፃ ራሱ አደርስላቸው። ግን ድርጅቱ የሌላ ሰው ስለሆነ ጸበልም ያዘ መርፌም ያዘ ቀሚስም ያዘ ግዴታ 25 ድርሃም እንደሚያስከፍል እሱን ነገር ማወቅ አለበት። ሌሎቹ ማወቅ አለባቸው። ሌላ ሀገር ላይ ያሉት ዲሊቨሪ ማለት ምን ማለት እንደሆነ ማወቅ አለባቸው። ስለሱ ልነግረው አንድ ቁጥር እየጻፉለት ነበር። አንተን አያገባም በሚለው አላስገባኝም ነበረ። አሁንም ቢሆን ነገ ከሱ ጋርም ሆነ ከሌላ ሰው ጋር ለመፍታት 25 ብሩ ያንተ እንዳልሆነ ድርጅቱ 25 ብር የሚወስደው ያንተ ድርጅት እንዳልሆነ አስረዳቸው። ሌላ ስህተት ያለበት ቪዲዮ ላይ ካለ አንተም ይቅርታ መጠየቅም ቪዲዮ መደለትም ካለበት ስህተት ካለ ስህተቱን አንተም ታረም። ቪዲዮ ሲጀመር አሁን ነው ያወጣሁት፣ ፕራይቬት አድርጌ ነበር። ይህንን አስቤ ይህ ነገር ይመጣል ብዬ አስቤ ሳይሆን በሰዓቱ ጸበል ስላለቀ ሰው ጸበል እያለ እያደረገን ስለነበረ ይህ ቪዲዮ በጣም እየተሽከረከረ ስለሆነ ብዬ ደበቅኩት። ግን ቅድም አወጣሁት አፉን ስከፍት። እሺ በመጀመሪያ መዝሙር ያሬድ ካለክ እስቲ አበባ ወይንም ደግሞ አንድ ቁጥር ጻፍልኝ ሊክ። እሺ ገኒ ቀጥይ። እሺ በመጀመሪያ ደረጃ ጸበል ማምጣቱን ዛሬ በቂ ላይ አልተጀመረም። ዱባይ ውስጥ ያሉ ነጋዴም ኖርማል ሰውም እያመጣ ነበረ። ኖርማል ሰውም አምጥቶ ለነጋዴ አስረክቦ ከነ ኤከሌ ጋር ጸበልና የስውሯ ማርያም ጸበልና እምነት እና ስዕል አድኖ ልታገኙ ትችላላችሁ ተብሎ ለሁለት ነጋዴዎች ኖርማል ሰው አምጥቶ ሲያከፋፍል ነበረ። በዛን ሰዓት ማንም አልተናገረም። ለምን አሁን እሱ ላይ መነሳት እንደፈለጉ ይሄ አይገባኝም። ነገር ግን እኔ የምልክ በቄ አንደኛ በቄ ጸበል ሸጠልን ብለው አንተን ሊቃወም የፈለገ ሰው ትክክል ሆነክ ራሱ ብዙ እህት ወንድሞቻችንን የሚያጠፋ ነገር ከሆነ አንተ በአንዲት ቃላት ማስተካከል ትችላለህ። ብዙዎቹ ኃጢአት ውስጥ እንዳይገቡ ማድረግ ትችላለህ ነው። ብዙ ነገሮችን ማስተካከል ትችላለህ። አንዳንድ ጊዜ ጥፋተኛ ስለሆንክ ብቻም ይቅርታ አትጠይቅም። ለምሳሌ ፍቅር እዛ ቦታ ላይ ቁማንትስን አንዳንድ ከዛ በላይ እኮ ኃጢአት አለ እኮ። ግን ሰው የሚያየው የራሱን ኃጢአት ብቻ ሳይሆን አንተ የምታደርገው ፊት ለፊቱ ላይ ያየውን ነው። ስለዚህ ጸበል ፊት ለፊቷ ቁጭ ብሎ እሷ እንደዛ ስለሆነች ሜቢ እነሱ እንትን ሊሉ ይችላሉ። ሰው በአንተ እንዳይሰናከሉ ብቻ በዛ ምክንያት ይቅርታ ልትጠይቅ ትችላለህ። ጸበል በመስጠት ደግሞ ጥፋተኛ ነክ ብሎ ካሰቡ አባቶች ነው የሚቀጡክ እንጂ ማንም የቲክቶከር ሰው አንተን አይቀጣ። ምክንያቱም እኛ አባቶች አሉን። እኛ አባቶች አሉን፣ አባት አለን። ኦኬ ክርስቶስ የሰጠን ክርስቶስ ያስቀመጠልን እኛ ብናጠፋ ምንም ብናደርግ እኛን ምንም ማድረግ የሚችሉ አባቶች አሉን። ስለዚህ በቃ ነገሮቹ ምንድነው በቀላሉ ምክንያቱም እኛ ወንድማማቾች ነን፣ እህቶች ነን። ምንም ቢሆን ምን በቃ አንድ ነን፣ አለቀ በቃ። ይሄም ተፈጠረ አልተፈጠረም ጸበል ደግሞ ነገ ማምጥተህ ስጥ። ዋናው ሰው እንዲድን ነው የሚፈለገው። ኦኬ እኔ ይሄንን ነው ማለት የምፈልገው። እሺ ካስቀየምኩ ይቅርታ። ኖ አላስቀየምሽኝም። እኔ ይኸውልሽ
ቅድም ይቅርታ ጠይቄያለሁ ስለተሰራው ቪዲዮ ምናልባት ስህተት ከሆነ ብዬ ይቅርታ ጠይቄ ላይቭ ላይ አውርቼ ያለውን ነገር ጸበልም አንሸጥም ምናምን ብዬ ነገሩን ዘግቼ የወጣሁት ሰዎች በጣም እየተሳደቡ ስለሆነ ነው። የኤላ ቪዲዮ ላይ ገብቶ እየተሳደቡ እና በጣም እርግማን ራሱ አሉ። እነኚህ ይሰበሩ በአጭር ያስቀራቸው በጣም ብዙ ኮሜንቶችን አየሁኝ እና ሰው ከሚራገም ቆይ የራሴን እኔ ጋር ያለውን ነገር ላውጣ ብዬ አወራው። በዛው ይቅርታ ጠይቄ ዘግቼ ወጥቻለሁ። ድጋሚ ደግሞ እንደ አዲስ የተከፈላቸው ነው የሚመስለው። ዮኒ እንደዛ መጥቶ ተራ በተራ አንዴ እሷን አንዴ እኔን ስረግጠኝ በጣም ነው የተሰማኝ። ገባው እዛም ሰው እየተሳደበ ስለሆነ ቆይ ሰውን ከሚያሰድብ እንደዚህ ከሚመጣ ብዬ ነው የገባሁት። ለማስተካከል ነው የገባሁት። ስገባ ግን እስቲል አሁንም አንተ ማነክ ምናምን እየታውቃለሁ አይነት ነገር ነው። እኔ እሱን ያውቀኛል ወይንም ደግሞ ታውቀኛለህ ምናምን ብዬ ላስገድደው አይደለም የገባሁት። ውሏችን አንድ ቦታ አይደለም ሲጀመር። እኔ ቤተ መቅደስ ወይ ቤተ ክርስቲያን ነው የምውለው አይደል እንዴ? በሳምንት አንዴ ቤተ ክርስቲያን ነኝ። ከዛ ውጭ ደግሞ ቤት ውስጥ ስራዬ ላይ ነው የምውለው። እንደሱ ሰውን እየተሳደብኩ ሌላ ነገሮችን እየጨፈጨፍኩ ወይም በህይወቴ ውስጥ ለእሱ አቅርብለትና እሳቸው ኦኬ። ለማንኛውም አመሰግናችኋለሁ ሁላችሁንም። ሳንታ፣ ገኒ፣ ሀዊሻ በጣም አመሰግናችኋለሁ። መዝሙር ያሬድን ስለመጣ በቃ መዝሙር ያሬድን ቪዲዮውንም አይቶ ማለት ያለበትን ነገር እንደ ማምህር እንደ እምነታችን የምለውን ነገር ይበለን። ችግር የለውም እሰማለሁ። እሺ ሰላም ብያለው። የእግዚአብሔር ሰላም ለእኔም ለእናንተም ይሁን። በኬዋ እንዴት ነህ? ገኒዬ አካም ነጉማ ጅርቱ ገኒ ነበረች ኦሮምኛ የምታስተምረኝ ጠፋችብኝ። አካምን እና ጅርቱ ላይ ቀረው። በኋላ አገኝሻለሁ። ገኒ በቅዬ እንዴት ነህ? ሰላም ነው? እግዚአብሔር ይመስገን። መዝሙር እንዴት ነህ? ትበረታለህ? ሁሉ መልካም አለው። ደህና ነኝ። የበረታ ነው። ባለፈው አውራለሁ ብለኸኝ ያው አልተመቸም። አይገስ ቢዚ ነው መሰለኝ። ወይ ረስቼዋለሁ። ወላሁን ለማርያም በቅርብ ስለመጣሁ ከኢትዮጵያ ወደዚህ ወደዛ ሩጫ ላይ ነበር። ኦኬ ችግር የለውም። ባለቤት ልጅ ሁሉ ሰላም? ሁሉ ሰላም ናቸው። ፈጣሪ ይመስገን። አገልግሎት ሁሉ መልካም ነው? ሁሉ መልካም ነው። አንተ ሰላም ነህ? ባለቤት ሁላችሁ ደህና? ባለቤት ደህና እግዚአብሔር ይመስገን። አሁንማ እኩል ሆነን እኮ በቃ የልጅ አባት ሆንክ ላይ ፍሬው ደህና ነው። እያየሁ ነው። ይመስገን ነው። እግዚአብሔር ይመስገን አለው። እሺ በቅዬ ያው በጣም ብዙ ሰው ሼር እያደረገልኝ ነበረ እና ምን ተፈጠረ ብዬ በኋላ ግን እስቲ ስታወሩ ሰማውና ዝም ብዬ ከማውራ ብዬ አይ ቲንክ የምታወሩበትን ቪዲዮ አይቼ መጣው እና አንዳንድ ሀሳቦች ልቻር የወንድምነቴን ላስቀምጥና እንደዛ ቢሆን ጥሩ መሰለኝ። ምንድነው መሰለ በቂ የመጀመሪያው ነገር እኛ ክርስቲያኖች ነን። ክርስቲያን ደግሞ በክርስቲያንነቱ ነው የሚለካው የሚመዘነው። አሁን የብስጭት የእልህ የቁጣ ጉዳይ ሳይሆን ወይ ገሌ እንዲያለኝ ገሊት እንዲያለኝ ሳይሆን ቤተክርስቲያኔ ይህን በማድረጌ ምንድን ነው የምትለኝ? ቤተክርስቲያኔ ይህን በማድረጌ እንደ አንድ ክርስቲያን ሁሌም ማነጻጸር ያለ በተለይ ከቤተክርስቲያን ጋር የተገናኘ መንፈሳዊ ነገር ሲሆን በቅዬ ሁሌም ራስን መጀመሪያ ማቆም ነው፣ ራስን ማዳን ነው። ሰዎች ሚዲያ ላይ ብዙ ነገር ሊያደርጉ ይችላሉ። በቤተክርስቲያን ስም መልካም ክፉም ሊያደርጉ ይችላሉ። የሚመዘኑት ግን እገሌ ይሄን ስላደረገ እገሊት ይሄን ስላደረገች እኔ ባረገው ብለን ሳይሆን ወይም እገሌ ይሄን ስላደረገ እኔ ትክክል ነኝ እገሌ ይሄን ስላላረገ ጥፋተኛ ነኝ በሚለው ሳይሆን እንደ ቤተክርስቲያኔ ብመዘን፣ እንደ መንፈሳዊነቴ ብመዘን፣ እንደ ሰንበት ተማሪነቴ ብመዘን ቤተክርስቲያን ይሄን ነገር እንዴት ታዋለች የሚለው ነው ሁሌም መታየት ያለበት። በቄና አሁን አንተ እኔ የማወራው እንደ አንድ ሰንበት ትምህርት ቤት አገልጋይ፣ እንደ አንድ ሰንበት ትምህርት ቤት ወንድም እንደምታገለግል ሰው ነው የማወራ ማለት ነው። ቪዲዮ ላይ ያለኝን ነገር ላስቀምጥና ከዛ አንተ ደግሞ ታርመኛለህ። ቪዲዮ የነበረው ሁለት ነገር አይቻለሁ። አንደኛው ጸበል አይ ቲንክ ጸበል ይዛችሁ መታችሁ ጸበል ይዘህ መተህ ጸበሉን ለወንድሞች ለእህቶች በምትፈልጉ ጊዜ የምትፈልጉ ሰዎች ጠይቁን ዴሊቨሪ ያደርጋለሁ የሚል ነገር አይሰምቻለሁ። ባለቤት አጠገብ ቆማለች። አይ ቲንክ እሱ ነው መሰለኝ ደግሞ ሞር ብዙ ችግሩን ያጎላ ይመስለኛል። ቪዲዮ ላይ እኔ መታረም ያለበት ነገር ብዬ ከምለው ልጀምር። ምክንያቱም መታረሙ ነው ጥሩ የሚሆነው እንጂ ማሞገሱ ዝም ብሎ
መሞካካሸቱ ብዙም ጥቅም የለውም። መታረም ያለበት ብዬ ያሰብኩት ምንድን ነው የጸበሉ ነገር ለብቻው ቢሰራ ጥሩ ነበረ። በቂዬ የጸበሉ ማስታወቂያው ወይም ጸበሉን ይዤላችሁ መጥቻለሁ፣ የምትፈልጉ ሰዎች ንገሩኝ፣ አናግሩኝ። ጸበል ከኢትዮጵያ ይዤ መጥቻለሁ እና በተለያየ ችግር ውስጥ ጭንቀት ውስጥ ያላችሁ ህመም ውስጥ ያላችሁ ሰዎች ካላችሁ አናግሩኝ፣ በምትፈልጉበት ቦታ ላይ አደርስላችኋለሁ። ይሄ ጸበል የሚሸጥ የሚለወጥ አይደለም። ይሄንን እንደ አንድ የቤተክርስቲያን ልጅነቴ ለእህት ለወንድሞቼ ይጠቅማል ብዬ ስላሰብኩኝ ነው ይዤ የመጣሁት። የምትፈልጉ ሰዎች ብላችሁ ይሄ ለብቻው፣ ምክንያቱም ጸበል ነው፣ ብዙ እግዚአብሔር ድንቅ ስራውን የሚሰራበት ነው፣ ብዙ እግዚአብሔር የታመሙትን የሚፈውስበት ነው። ብዙ ሰዎች ይህን ይፈልጋሉ። ስለዚህ ያንን ነገር ስታስተዋውቁ ትልቅ አንደኛ እንደ ሰንበት ተማሪነት ከአንተ ብዙ ይፈለጋል። መጽሐፍ ቅዱስ ብዙ ከተሰጠው ብዙ ይፈለጋል ይላል። ስለዚህ ብዙ የተሰጠክ ነህ፣ እግዚአብሔር በብዙ ባርኮሃል፣ ቤተክርስቲያን በደንብ ታውቃታለህ፣ ሰንበት ተማሪም ነህ። ስለዚህ መንፈሳዊ ነገሩ ለብቻው ብታረጉት ጥሩ ነበረ። ለብቻው ስል ደግሞ ስለ እንዴት ነው እንደ አንድ ሰንበት ተማሪ ስለሆንክ አለባበሳችሁን አስተካክላችሁ፣ ይሄ ማካበድ አይደለም፣ ባይዘወይ ቤተክርስቲያንን ማክበርክ ነው። የቤተክርስቲያንን ቅዱስ የሆነውን ነገር ማክበርክ ነው። አንተ አክብረህ ሰውም እንዲያከብርህ ታደርጋለህ። አይተህ ከሆነ አሁን እዚህ ሚዲያ ላይ እምነት የሚሸጡ አሉ፣ ጸበል የሚሸጡ አሉ፣ ነጋዴዎች፣ ሌቦች አሉ። እነዚህ ሰዎች አቅለውት አልገባ። ስለዚህ ሌላ ሰው አያከብርላቸውም። እነዚህ ሰዎች ሰንበት ተማሪም ላይሆኑ ይችላሉ፣ ምንም በቃ አንተ ግን ሰንበት ተማሪ ነህ። ስለዚህ የምትመዘነው እንደ ሰንበት ትምህርት ቤት ነው ማለት ነው። እንደ ሰንበት ተማሪነት ቤተክርስቲያንን ከፍ ማድረግ፣ የቤተክርስቲያንን ነገሮች ከፍ ማድረግ ስለሚጠበቅባችሁ አንተም ባለቤትህም የጸበሉን ከሌላ ነገር ጋር ሳይደባለቅ ለብቻው በመንፈሳዊ ኮንተንት አድርጋችሁ ብታቀርቡት ቤተክርስቲያንን ማስከበርክ፣ አንተም ተከበርክ። ደግሞ ልጆችም አንተ ለምትሰጠው ለዚህ ቅዱስ ጸበል ትልቅ ቦታ ይሰጣሉ ማለት ነው። ያንን ነገር ብታደርጉ ጥሩ ነበር። አይገስ መቀላቀሉ እንትን ሆኗል እና ጸበሉ ፊት ለፊት ሆናችሁ የነበራችሁ ኮንቨርሴሽን የነበራችሁ ንግግር ምናምን አይ ቲንክ እሱም ሰዎችን ትንሽ ፈትኗል ይመስለኛል በቅዬ። ስለዚህ እንደ አንድ የቤተክርስቲያን ልጅ አይ ሰዎች ተፈተንብህ፣ ሰዎች ተሰናከልንብህ ካሉ በቂ የመጀመሪያው ነገር ምንም ወደኋላ ወደፊት ሳትል ይቅርታ መጠየቅ ነው። መጽሐፍ ቅዱሱ ለወንድም እንቅፋት እንዳትሆን ራስን ጠብቅ ስለሚል ማለት ነው። በምንም መልኩ ለምሳሌ ቅዱስ ጳውሎስ እንዳሉ ነው ስጋ መብላቴ ወንድሜን የሚያሰናክለው ከሆነ ቢቀርብኝስ ብሏል። ያየልክ በቄዋ ከምንም ጋር እንዳታገናኘው አደራ። ኦኬ በቃ ወንድሞቼ ሆን ብለው የሚሰናከሉ እኔንም አንተንም አታክ ለማድረግ ለማጥቃት ይሰናከሉ፣ አንዳንዶቹ ደግሞ በየዋነት በቀንነት የቤተክርስቲያን ተቆርቆር ይሰናከሉ። ከአንተ የሚጠበቀው እንደ አንድ ክርስቲያን እሺ፣ ምክንያቱም ይቅርታ በጣም ክብር ነው። ባይዘው ዝቅ ማለት አይደለም። አምላክህ የምታገለግለው አምላካችን የሐዋርያቱን እግር አጥቧል። ይሁዳ እንደሚገድለው እንደሚሰቅለው አሳልፎ እንደሚሰጠው እያወቀ ጌታ ዝቅ ብሎ የሐዋርያቱን እግር አጥቧል፣ የይሁዳን እግር አጥቧል። ስለዚህ እኔ እናንተ የምናመልከው የምናገለግለው አምላክ ኢየሱስ ክርስቶስ ትህትናን አስተምሮናል። ሰው ይቅርታ ማለት ትልቅነትህ ነው። ባይዘዌ ዓለም መሸነፍ አድርጎ ይቆጥረዋል። እሱ የዓለም ችግር ነው። እኔ እናንተ ግን በተለይ ሰዎች ተሰናክሉብን ከተባለ አንዴ ተሰናክላችሁብኛል እንዴ በቃ እሺ ይቅርታ ማለቱ አይ ቲንክ በጣም በጣም አሪፍ ነገር ነው። ቤተክርስቲያንንም አንተንም ታስከብራለህ። ዝቅ ማለትም ታናሽነትም መረገጥም ማነስም አይደለም። ባይዘወይ አሁን እንደ አንድ ሰንበት ትምህርት ቤት ስለማውራክ ነው። ስለዚህ የጸበሉ የነበረው ኮንተንቱ አይ ዶንት ቲንክ ትክክል አይመስለኝም፣ ትክክልም አይደለም። ያ ደግሞ የሚስተካከለው በምንድን ነው? ጸበሉ በራሱ መንፈሳዊ ነገር ነው። ስለዚህ በዛ መልኩ በመንፈሳዊ ኮንተንት ቢተዋወቅ በጣም ጥሩ ነው ብዬ አስባለሁ። በቄዋ በተረፈ የእህታችን አለባበስ አቦ ይጨመራል። ያው እንደምታየው ነው። አሁን ላይ እያንዳንዱ ነገር ከቤተክርስቲያን ጋር በተለይ ከቤተክርስቲያን ጋር የተያዘ ነገር ስንሰራ ብዙ ሰዎች እዚህ ቲክታክ ላይ ሌቦችና ነጋዴዎች ስላሉ በነዛ ልክ አንተ መታየት መቆጠር እንዳይኖርብህ ጥንቃቄ ይፈልጋል። በቄዋ በጣም ጥንቃቄ ይፈልጋል። ቀላል አይደለም። አሁን ላይ ያንተን ውድቀት የሚፈልግ ሰውም አለ፣ ደግሞ ያንተን ደግሞ ከአንተ ደግሞ ትልቅ የሚጠብቅ ሰው። ሁለት አይነት ሰው ነው ያለው እንደምታየው እዚህ ሚዲያ ላይ። ውድቀትን የሚፈልግ ሰው አለ፣ በዛ ላይ ደግሞ ትክክለኛ የቤተክርስቲያን ልጅነትን ደግሞ ፍሬን የሚፈልግ ሰው አለ። ስለዚህ ሁለት አይነት ሰው ነው ያለው ሚዲያ ላይ ማለት ነው። በህይወታችን እንደዚህ አይነት ሰዎች አሉ። ውድቀታችንን ፈልገው በምቀኝነት ይመጡ አሉ።
ሁለተኛ ደግሞ ትክክለኛ ነገር አገልጋይ ነኝ የቤተክርስቲያን ልጅ ነኝ እስካልን ድረስ የቤተክርስቲያን ፍሬ የክርስቲያናዊ ህይወት ምግባር የሚፈልጉብን ሰዎች ደግሞ አሉ። ስለዚህ ከዛ ስንወድቅባቸው ስናንስባቸው እንደሰጡን ቦታ ሳንገኝ ስንቀር ሁለቱም አብረው ይጮሃሉ ማለት ነው። ሁለቱም አብረው ከአንተ የሚጠብቁትን ነገር ይናገራሉ። ስለዚህ ከአንተ የሚጠበቀው ምንድን ነው? ቆም ብለህ አስበህ እልህ መጋባት፣ መናደድ፣ መበሳጨት፣ ራሴን አጠፋለሁ ምናምን ሳይሆን በቄዋ በጣም ኢዚ ነው። በቃ ጥሩ እሺ፣ ቤተክርስቲያኔንም እግዚአብሔርንም ስርዓቴንም አስተካክላለሁ። በዚህ መልኩ የተሰናከላችሁ ወንድሞች እህቶቼ ካላችሁ እግዚአብሔር ይቅር ይበለን፣ እኔንም ይቅር በሉኝ። ጸበሉን ግን እርግጠኛ ነኝ ጸበሉ የሚሸጥ አይደለም አይደል? በቄዋ የሚሸጥ አይደለም አይደል? አይደለም። በቃ አሁን ዴሊቨሪ እናደርጋለን የሚለው ነገር ይመስለኛል ከሽያጭ ጋር ተገናኝቷል። ለዚህ ነው አየህ የጸበሉ ነገር ለብቻው ብታረጉት ነበር ጥሩ ያልኩት ለዛ ነው። አይ ቲንክ ባለቤት ልብስ ትሸጣለች ይመስለኛል አውቃለሁ። እና አይ ቲንክ ይመስለኛል እንደተረዳሁት ቪዲዮን ከልብሱ ሽያጭ ጋር ተገናኝቶ ነው አንድ ላይ የገባው የጸበሉ ነገር። ስለዚህ ብዙ ሰው ጭንቅላት ላይ ምን ፈጥሯል? የሆነ ሽያጭ መዝሙርዬ ላቋርጥ አልፈለኩም፣ ግን የትኛውን ቪዲዮ ነው ያየው? እኔ የፖስተትኩት እዚህ አካውንት ላይ ነው ወይስ እሷ የፖስተችው ላይ ነው ያየሁት? እሷ ማናት? እሷ ምክንያት ሰው ባለቤቴ። አይ ቲንክ የባለቤትህን መሰለኝ ያየሁት። የባለቤት ይሄ ኦርደራችሁም ጨርሰናል፣ ጸበል ለምትሉ ጸበልም አንሸጥም ምናምን የምለው ቪዲዮ አይታ እሱን አላየሁም። ምን ያየሁት ማየት ስላለበት በዛውም ኤክስፕሌን ትሰጥበታለህ። ስለ ልብሱ ብቻ ሳይሆን ስለ ኦርደሩ ያወራችውን ነገር እዚህ ጋር አሰማሃለሁ። እሺ አሳየኝና ወይም ልላክልህ መስማት ትችላለህ። ምላኬን በቂ ልላክልህ መስማት ትችላለህ ወይስ እዚህ ጋር ላሰማህ? በቴሌግራም ላክልኝ። ቴሌግራም ያለ አይደል? ቴሌግራም አለኝ፣ ግን በዚህ ስልክ ነው ያለኝ ደግሞ። ኦኬ እኔ ያየሁት የቱ መሰለህ? ጸበሉን ፊት ለፊት አድርገህ ጸበሉ ያለበት እና ባለቤት አብራ ያለችበት አንተም ያለበት አይ ቲንክ እንዲሁም እሱ ኦልሞስት እሺ፣ ስለ አለባበስ ነው ስለ አለባበስ እና ስላለው ነገር ከኛ እና ኦርቶዶክሳዊ ስነ ምግባር ጋር አይሄድም በምለው ነው። ስለሱ ሁለተኛው ደግሞ ጸበሉን እንዳልኩ ከልብሱ ጋር አብሮ ዴሊቨሪ በሚለው ሴንስ እሱ ትንሽ ለብቻው የሆነ ድምፅ አለ መሰለኝ እኔ ጋ ነው። ኦኬ ፔመን የሚለው መሰለኝ አንተ ጋር ነው። ኦኬ ጸበሉ ለብቻው በመንፈሳዊ ነገር አሁን በቄ ዋን መሰለህ አንተ እንደ ሰንበት ተማሪ ነው የማወራ። ኦኬ እንደ ሰንበት ተማሪ አሁን ለምሳሌ ጸበል ይዤ ብመጣ ከኢትዮጵያ ወደ አሜሪካ እና ጸበሉን ለወንድሞች ለእህቶች መስጠት ብፈልግ ቪዲዮ የምሰራ ከሆነ እንዴት አገር ትሰራለህ ካልከኝ እውነቱን ለመናገር የኔ ነው የምነግርህ። ቤተክርስቲያን ወክዬ ስለሆነ የምወጣው የቤተክርስቲያን ነገር ስለሆነ የማስተዋውቀው መንፈሳዊ ነገር ስለሆነ የማስተዋውቀው ነጠላይን አርጌ ኦኬ ነጠላይን አርጌ የቤተክርስቲያኔን ነገር ወክዬ ስለወጣው ነጠላይን አርጌ ጸበል ይሄው ይዤ መጥቻለሁ። ለምትፈልጉ ሰዎች ንገሩኝ። ኦኬ የሚሸጥ የሚለወጥ አይደለም። በነፃ ነው ይዤላችሁ የመጣሁት። በነፃ መውሰድ የምትፈልጉ ካላችሁ መታችሁ መውሰድ ትችላላችሁ። ወይ እኔ ጋር መታችሁ መውሰድ ትችላላችሁ ያለበት ቦታ፣ ካልሆነ ደግሞ ያላችሁበት ቦታ አደርሳለሁ። ደግሞ እንደዛ ካልቻልን ደግሞ ወይ ደግሞ ጸበሉን ፒክ ለሚያደርግላችሁ ሰው ደግሞ አሬንጅ አድርጋችሁ ጸበሉን መውሰድ ትችላላችሁ። በቃ እግዚአብሔር ደግሞ በነገሮች ሁሉ ይርዳን ብዬ ነው የምጨርሰው። አየህ፣ በሌላ ነገር ግን ከሰራሁት ወዲያውኑ መንፈሳዊ ነገር ሴንሱ ይለወጣል። ፊት ለፊቴ ጸበል አስቀምጫለሁ። እኔ ግን ከኔ የሚታየው ነገሮች ግን ያን መንፈሳዊ ነገር የማይወክል ከሆነ ሰው ጋር ግጭት ይፈጥራል። እንዳልኩ እዚህ ሚዲያ ላይ ደግሞ እንዳልኩ ነጋጆች፣ ለዋጮች፣ ሸዋጮች አሉ። እንደምታውቀው እምነት እንሸጣለን፣ ጸበል እንሸጣለን፣ አናግሩን፣ የታመሙ የተጨነቁ ሰዎችን በነፃ ሰጥቶ እንደ ማጽናናት ክፈሉ የሚሉ ሌቦች ደግሞ አሉ። ስለዚህ ከነሱ ትክክለኛው ሰዎችን መለየት አለብን። እውነተኛ የሆነ ሰው ከነዚህ ከነጋዴዎች መለየት አለበት። የሚለየው ደግሞ ምንድን ነው? ትክክለኛው ሜሴጅ ቀጥታ አድርጎ በማስተላለፍ ነው። ቪዲዮ ላይ ትንሽ ብዥታ አለ፣ ያልጠራ ነገር፣ ትንሽ ቅልቅልቅል ያለ ነገር አለ። ያንን ለይቶ ለመስራት ነው እኔ መፍትሄ ብዬ የማስበው። ይቅርታህን ታቀርብና ከዛ ይኸው በቃ
ዓለም መንፈሳዊ ነገር ለብቻው በመንፈሳዊ መገለጫ መንፈሳዊ መልእክት አድርጋችሁ መሳት ትችላላችሁ። በቄዋ እሺ መዝሙር ከዛ ይልቅ ደግሞ ይሄ ቪዲዮ ትንሽ ማብራሪያ አለው መሰለኝ እና በዚህ ከዛ ሌላ ነው። ቪዲዮውም ደግሞ የተሰራበት በዚህ ቪዲዮ ነው አብዛኛው የተሰራበት እና ሌላ ነው። ሌላ ጊዜ የተሰራ ነው እሱ በቄዋ። አይ ጸበሉን ብቻ ደግሞ እፈልጋለሁ ያላችሁ ሰዎች ደግሞ ይኸው ጸበሉንም አድርሼላችኋለሁ። በቃ ይኸው አሁን ይሄ በቃ ከኦርደራችሁ ጋር ምናምን የሚለው ነገር ጸበሉ ልክ እንደ ማሻሻጫ ይመስላል። ታየው በቄ አሁን ላይ በጣም መጠንቀቅ ስላለብን ነው። አሁን እኮ አንተም ባለቤትም ለክፋት አስባችሁት አይደለም፣ ንግድም ይዛችሁ አይደለም። በጸበሉ እንደተረዳሁት ግን ምንድን ነው ማሻሻጫ የሚመስሉ ቃላቶች መጠቀማችሁ ነው ችግሩ የከታችሁ እንደተረዳሁት። ገባ? በቃ ቅድምን ብያለው የልብሱን ይሄ የምትሸጡትን የልብሱንና ጸበሉን ለብቻው ነው መሆን ያለበት። ሲነገርም ሲተዋወቅም ቅልቅል ካለ ትህትና ካለ እልህ የለብህ። ትህትና ካለ ትዕቢተኝነት ኢጎ አይኖርብህም። ትህትና ካለ ጥበብ አለ፣ ትዕግስት አለ፣ ማስተዋል አለ። ስለዚህ ይሄን የመጣብህን ትንሽዬዋን ነገር በትህትና በትዕግስት በጥበብ በማስተዋል ቤተክርስቲያን ክብሯን ቤተክርስቲያን የምትከብርበትን ነገር አድርግ በቄዋ እንጂ ከሰዎች ጋር በሰዎች እንዳትመዝነው ነገሩ። እሺ በቄ። እሺ መዝሙርዬ፣ እኔ ይቅርታ መጠየቅ ችግር የለብኝም። በነገራችን ላይ በደንብ አድርጋችሁ ታቁኛላችሁ ብዬ አስባለሁ። ምክንያቱም በቅርብ በመሀል ተጠፋፍተን ነው እንጂ ቲክቶክ መጀመሪያ አካባቢ ላይ ምን አብረን እንደሰራን ምን ስሰራም እንደቆየው አልፎ አልፎም ቪዲዮ ሊደርስ ይችላል እና ስቲል አሁን እስካሁን ድረስ ምን ላይ እንዳለሁት እና ምን እየሰራው እንደሆነ ታያለ ብዬ አስባለሁ። ከዛ በተረፈ የይቅርታ ምንም አይነት ችግር የለብኝም። ቅድም ላይ ገብቼ ይቅርታ መጠየቅ ያለብኝም ቦታ ይቅርታ ጠይቄ ስህተት ያልሆነ ቦታ ይሄ እኮ በእንደዚህ አይነት መንገድ ነው ብዬ አስረድቼ ነው የወጣሁት። ከዛ ውጭ ደግሞ እኔም በጣም ሊያናድደኝ የቻለ ጥሩ ነገር ሰርቼ ወደ መጥፎ ሲቀየር፣ አንድ ሰው ለሰው ብሎ መልካም ነገር ሰርቶ ወደ መጥፎ ሲቀየር፣ እኔ እንደዛ አይነት ባህሪ ያለኝ። አዎ ተናድጃለሁ። በጣም ኦቨሮኜ ተናግሬያለሁ። ያም ደግሞ የሆነው በየቤቱ ተገብቶ ሌላ ችግር ስለሚወራ እኔ ላይ የሚሰነዘሩት ነገሮች እኔ እንደዚህ አይነት ነገር መስማትም አልፈልግም። ሰዎችንም መጉዳት አልፈልግም። አይደለም ቤተክርስቲያኔ ሰዎች ላይ ችግር ማምጣት አልፈልግም። በቤተክርስቲያን ደረጃ ደግሞ እኔ ራሱ ቅዱስ ሚካኤል ለእኔ ምስክር ይሆነኛል። የሰው ምስክርነት አልፈልግም። ከምን እንዳወጣኝ ምን ላይ እንዳቆመኝ ስቲል ከተደረገልኝ ጊዜ ጀምሮ እስካሁን ድረስ በደንብ አድርጌ ማወራለት የኔ አባት ቅዱስ ሚካኤል ያውቀዋል፣ ህዝብም ያውቃል እየተናገርኩ ስለነበረ። ከዛ በተረፈ እኔ ምንም አይነት ችግር የለብኝም ከህዝብም ጋር። እሷ የሰራችው ወይንም ከእሷ ጋር የሰራ ነው ቪዲዮ ያለበትን ስህተት ቅድም ዮኒ ቤት ተገብቶ ዮኒ በስድብና እንደዛ ከመጀመሩ በፊት ቪዲዮ ሰርቼ አሁን ላይቭ ገብቼ ላይቭ ላይ ይቅርታ መጠየቅ ያለብኝን አካል ይቅርታ ጠይቄ ከቤተክርስቲያን ጋር ስቲል ቤተክርስቲያንን አትንኩ፣ እኔ ግለሰብ ነኝ። ሰንበት ትምህርት ቤትን አትንኩ፣ ሰንበት ትምህርት ቤት የብዙ ሰዎች ማከማቻ ወይንም ደግሞ ስብስብ ነች ብዬ እኔም መናገር ከፈለጋችሁ እኔም ተናገሩ። ካልሆነ ሰንበት ትምህርት ቤትም ከማሰድበው ከሰንበት ትምህርት ቤቱ መውጣት ይሻለኛል ብዬ ነው የተናገርኩት። ምክንያቱም ኦፍኮርስ አሁንም እኔ የቢዝነስ ሰው ነኝ። ቢዝነስ ላይ የሆነ ነገር ሊያጋጥመኝ ይችላል። የሆነ ነገር ባጋጠመኝ ቁጥር ሰንበት ትምህርት ቤትና ቤተክርስቲያን እንዲሰድቡ አልፈልግም። ቤተክርስቲያን ስር ተደብቆ ሃይማኖት ውስጥ ተደብቆ እንዲሉኝ አልፈልግም። ሃይማኖትን እንዲነኩ አልፈልግም። እንደ ግል እኔን ይስደቡ፣ እኔ ምንም ችግር የለውም ቢሰደብ። የኔ ደካማ ጎን ሃይማኖቴ ነው። ከዚህ በፊትም ለ6 ዓመት ቤተክርስቲያን ጥቁር ስትለብስ ሰው ሲሞት ሲገደል ምን ስል ብንጮህም ምንም ባናመጣም ከቤተክርስቲያኔ ጎን ነበርኩ እንደ አንድ ኦርቶዶክስ። ከዛ ውጭ ግን እኔ አለባበሱ ችግር ነው፣ ኦፍኮርስ ችግር ነው እናውቃለን። ግን የቢዝነስ ሰው ስንሆን ሁሌ ነጠላ ለብሰን አይደለም የምንሰራው። ሁሌ ሀበሻ ቀሚስ ተለብሶ በስነስርዓት ተቀምጦ ምናምን አይደለም የሚሰራው። እንደምታዩት ነው ሚዲያ ላይ። ከመዝሙርም እኮ ያልወጣ ነው እምነታችንን ስለምንወድ ነው። መዝሙር እኮ ሰርተን ፖስት ስናደርገው ለመንፈሳዊ ኮንተንደር ቪዲዮ አይታይም። ግን ደግሞ አምላካችንን አስበልጠን ነው ቁጭ ያልነው እንጂ ሙዚቃ የሚሰራ ሰው እና መዝሙር የሚሰራ ሰው እኩል አይታይለትም። መዝሙር ሙስሊም አያይም፣
የእመቤታችን መዝሙር ወይ የአርሴማን መዝሙር ጴንጤ የለንም መጥቶ። ሙዚቃ ከሆነ ግን ጴንጤው ሙስሊሙም ክርስቲያኑም ነው የሚያዩ። ሁሉም ጋር ተደራሽነት አለው። መርጥን አለ ለእምነቴ ምን ያክል ቦታ እንዳለ ስለማውቀው ለእምነቴ ምን ያክል ቦታ እንዳለኝም ደግሞ በጣም ህዝብ ያውቃል። ለዛ ከእምነቴ አልወጣሁኝም ማለት እምነቴ በምለው መንገድ ነው እያልኩ ያለሁት። ይሄ የራቁቱ ጉዳይ ፀጉር መገላለጥ ወይንም ደግሞ እሷ የተሽከረከረበት አትሊስት አዲስ ቀሚስ አዲስ ልብስ ነው ይዤ የመጣው ለብሳ ስለነበረ በዛውም ቲክቶካችን ከመንፈሳዊ ወደ ስራ መንፈሳዊ ሁለቱም የያዘ ስለሆነ ነው። ድሮ መንፈሳዊ ብቻ ነበር ስራ በማልሰራ ሰዓት እንደዚህ አይነት ስራ። ይህን ስራ ከጀመርኩ ጀምሮ ደግሞ የስራም የመንፈሳዊም ነው ያለው። ልብሱን ለማሳየት ብቻ ተሽከረከረች፣ ሌላ አክት ለማሳየት አይደለም። ጀስት ጥሩ ነገር አይቶ እኮ ታምር አላችሁ ጥሩ ነው ልብሱ ያምራል ልብሱ ይሸጣል ወይ ብሎ እኮ የጠየቁም አሉ። በዛውም ልክ የሚሳደቡ አሉ። ለእነሱ ይቅርታ ጠይቄያለሁ። እናንተን ካሰናከልኳችሁ ይቅር በሉኝ። እናንተን ለማሰናከል አይደለም ብዬ ቅድም ይቅርታ ጠይቄያለሁ። አሁንም መድገም ካለብኝ እኔ ሰዎች ለማሰናከል አይደለም ወደ ሚዲያ የመጣሁት። ሚዲያ ላይ የመጣሁት ራሴን ለመቀየር መጀመሪያ እንደ ማንኛውም ሰው ሚዲያ ላይ መጥቻለሁ። የራሴን ኮንተንት ይዤ የመጣሁት ደግሞ መዝሙር በመስራት ነው። ኮንተንት ይዤ የመጣሁት ምንም ነገር ሳልቀላቅልበት። ከዛ ውጭ ስራ ሲጀምር ግን የራሴን ስራ ስሰራበት ነበር። እንደ ማንኛውም ሚዲያ ላይ ስራ እንደምሰራ ስራዬን ኮንተንቴን ሳላበላሽ መንፈሳዊነቴን ወደ ኋላ ሳላደርግ ይዤ ቀጥታ ስራዬን እየቀጠልኩ ነበር። ግን በመሀል እንደዚህ አይነት ነገሮች ተፈጠሩ። እኔ ሰዎችን ልጎዳቸው ፈልጌ አይደለም። ኦርቶዶክሳዊ ያለኝ ምንም አይነት ጫናም የለብኝም። ምንም አይነትም የፖለቲካ አራማጅም አይደለሁም። እውነት ለመናገር ግን ትንሽዬ ስህተት ፈልጋችሁ ኖርማሊ ገንዘብም ተከፍሏችሁ ከሆነ እኔ ምንም አይነት ልታገኙብኝ አትችሉ። ሶሪ፣ በጣም ይቅርታ። በእግዚአብሔር ስም ይቅርታ አድርጉልኝ። ከዛ ውጭ እኔ ምንም ያጠፋሁት ነገር የለም ብዬ ነው ማስበው። ይህንን ላደረግኩት ይቅርታ። መዝሙርዬ ስላስረዳኝ እንደገና ደግሞ ለህዝብም ግልጽ እንዲሆን ስላደረግልኝ አመሰግናለሁ። በዚሁ አጋጣሚ ከዚህ በኋላም ጸበል እናመጣለን። ጸበል ግን አንሸጥም። ለታመመ ለተቸገረ ፈውስን ለሚፈልግ እኛ ደጁ ስንረግጥ ደጁን ለሚናፍቁ እህቶቻችን ስለምንወዳቸው ስለማከብራቸው ብቻ ነው ይዤላቸው መመጣ እንጂ እኔ ጸበል የማመጣበት ቦታ ላይ የራስን እቃ ይዤ መምጣት አቅቶኝ አይደለም። ከዚህ በኋላ አሁንም ስሙ አመጣለሁ፣ አደርሳቸዋለሁ። ከዛ ውጭ ግን አንድ ጥያቄ ያለ በጣም ብዙ ሰው እየጠየቀ ነው። ጸበል ገዳም ላይ በሃይላንድ ተከልክሏል። እኛ ደግሞ ጸበሉን በጀሪካን ቀዳውን ግቢ ወሰድኩኝ፣ ወደ ቤት አመጣሁኝና አዲስ አበባ ግቢ ውስጥ ወደ ሃይላንድ ቀይሬ በጀሪካን ስለማያልፍልኝ ኤርፖርት ላይ በሃይላንድ ይዤ መጣሁት። እዚህ ሳመጣ ደግሞ በ2 ሊትር ሃይላንድ ስላመጣሁት በትንሽዬዋ ሃይላንድ አድርጌ ቀራንሼ እንዲዳረስና እንዲደርሳቸው አድርጌያለሁ። ይሄ ጸበል በሃይላንድ የተወገዘ ነው እያሉ ነው። የተወገዘ ነው። ከዚህ በኋላ ጸበል ወደ አረብ ሀገር አትውሰዱ የምትሉ ከሆነ እንደ ሃይማኖት አባት እንደ እምነታችንም እንደ ጸበሉ ውገዛም ይህን ነገር ብታስረዱልኝ ደስ ይለኛል። ከዚህ በኋላ ላላመጣ አይ ቢመጣ ችግር የለውም የምትሉም ከሆነ ደግሞ እነሱም እንዲሰሙ ከዚህ በኋላ ሌላ ኮመንት እንዳይኖርባቸው ሌላ ችግር እንዳይኖርባቸው ዮኒ። እሺ በቂ መልካም። እሺ አንድ ነገር ልናገር እና ወደ ጥያቄ ልመለስ። በቂ አሁንም በደንብ አስተውለህ ስማኝ ወንድሜ። ከመንፈሳዊ ነገር የሚገኘውን በረከት የሚሰጠው እግዚአብሔር ነው። ሰዎች አይደሉም መንፈሳዊ በረከት የሚሰጡት። እግዚአብሔርን ብታገለግል ዋጋ የሚሰጥ እግዚአብሔር ነው። እግዚአብሔርን ብታገለግል እግዚአብሔር መደሰቱ ነው እንጂ ዋናው ሰዎች ማጨብጨባቸው አይደለም ዋናው። ምክንያቱም